ኦኬ ወደ ተማሪዎች እንኳን ወደ አሊ ሳይንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም የ12ኛ ክፍል ባዮሎጂ ትምህርት ላይ ምዕራፍ 4 ስለ ኢቮሉሽን ወይ ስለ ዝግምታ ለውጥ ላይ ቱቶሪያል ፓርት 8 ኢን አማሪክ ቱቶሪያል ይዤ ቀርባለሁ። So our tutorial is on new curriculum biology grade 12 unit 4 about evolution tutorial part 8 in Amharic. So don't forget ይሄንን ቪዲዮ የምታዩበት ጊዜ ማርሳት የሌለባችሁ ነገር አንደኛ VPN ከፍታችሁ ይሄን ቪዲዮ ማለት እንዳትረሱ። VPN ከፍታችሁ ይሄን ቪዲዮ ካያችሁ ጥሩ ኳሊቲ ያለው በደንብ የሚታይ ጥርት ተብሎ የሚታይ ቪዲዮ ታገኛላችሁ ማለት ነው። እንደዛውም አሊ ሳይንስ ዩቲዩብ ቻናል ላይክ ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ጎን ሁኑ። ላይክ ሰብስክራይብ ካደረጋችሁ እኔ የሚለቀውትን ነገር ቶሎ እናንተ ጋር ስለምደርስ ላይክ ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ጎን ሁኑ። So let us start our tutorial part 8. Unit 4 is about evolution. ምዕራፍ 4 ስለ ዝግምታ ለውጥ ነው። የዛሬ ቱቶሪያል ፓርት 8 ውስጥ የምናየው አንደኛ ስለ ሙቴሽን ነው የምናየው ማለት ነው። ስለ ጄኔቲክስ ዲስኦርደር ወይ ሙቴሽን የሚባሉት እናያለን። እንደዛውም ሙቴሽን በሁለት ተካፍለን እናያለን። አንደኛው ፖይንት ሙቴሽን ይባላል። የዲኤንኤ ቤዞች ላይ የሚመጣ ለውጥ ማለት ነው። ስለዚህ ፖይንት ሙቴሽን ሰብስቲቱሽን ሊሆን ይችላል። እንደዛውም አዲሽን እና እንደዛውም ዲሌሽን ሊሆን ይችላል ማለት ነው። ስለዚህ ፖይንት ሙቴሽን የምንላቸው የዲኤንኤ ቤዞች ላይ የሚቀየሩ ነገሮች ሲኖሩ ማለት ነው። ለምሳሌ ሙቴሽን ማለት አንዱ ዲኤንኤ አንዱ ቤዝ የዲኤንኤ ቤዝ ሌላ ከተቀየረ ሰብስቲቱሽን እንላለን። አዲሽን የምንለው ካሉት ዲኤንኤ ቤዞች ላይ አንድ ቤዝ ሲጨመር አዲሽን እንላለን። ዲሌሽን የምንለው ካሉት ዲኤንኤ ቤዞች አንዱ የሚጠፋ ከሆነ የዲኤንኤ ሙቴሽን ወይ ደግሞ ዲሌሽን እንላለን ማለት ነው። ሁለተኛው ክሮሞዞማል ሙቴሽን ነው። ሁለተኛ የሙቴሽን አይነት ክሮሞዞማል ሙቴሽን ነው። ክሮሞዞማል ሙቴሽን ክሮሞዞሞቹ ቦታ ሲቀያየሩ ወይ ደግሞ ሲጨመሩ ወይ ሲቀነሱ የሚመጣው ሙቴሽን ማለት ነው። ክሮሞዞማል ሙቴሽን ስንል እንደዛውም እዚህ ስር ታይፕስ ኦፍ ክሮሞዞማል ሙቴሽኖችም እናያለን። የክሮሞዞማል ሙቴሽን አይነቶች እናያለን። እንደዛውም አድቫንቴጅ ኦፍ ክሮሞዞማል ሙቴሽን የክሮሞዞማል ሙቴሽን ጥቅሙ ምንድነው ጉዳቱ ምንድነው የሚልም እናያለን ማለት ነው። እንደ ኦልሶ ጄኔቲክ ዲስኦርደር የጄኔቲክ ዲስኦርደሮች ችግሮቹ ምንድነው ወይ እንዴት ይመጣል የሚልም እናያለን ማለት ነው። 4.16 is about mutations. ስለዚህ 4.16 ላይ ስለ ሙቴሽን እንዳለ ማለት ነው። A mutation is a random change in genetic information. genetic information ውስጥ በራንደምሊ የሚቀያየሩ ነገሮች ሙቴሽን ብለን እንጠራለን ማለት ነው። A mutation can be caused by several factors but divided into two parts. ሙቴሽን የሚያመጡ ነገሮች ብዙ ነገሮች ናቸው። ፋክተሮቹ ብዙ ናቸው። ግን ሙቴሽን በአጠቃላይ በሁለት እናካፍላለን ማለት ነው። እነሱም if the mutation agent that cause the mutation cannot be identified then it is known as spontaneous generation. ስለዚህ ሙቴሽን ያመጣው ነገር ሙቴሽን በምን እንደመጣ አይደንቲፋይ ወይ ለይተን ማናቀው ከሆነ ለይተን ለማወቅ የሚከብድ ከሆነ ይሄ spontaneous generation ብለን እንጠራለን ማለት ነው። ሁለተኛ if the mutation can be identified then it is called induced mutation. ሙቴሽን ወይ ያመጣው ነገር ለይቶ ማወቅ የምንችል ከሆነ አይደንቲፋይ ማድረግ የምንችል ከሆነ ይሄ induced mutation ብለን እንጠራለን ማለት ነው። substance that cause mutations are mutation የሚያመጡ ሰብስታንሶች ምንድናቸው? አንደኛ ራዲዬሽን ነው። ራዲዬሽን ወይ ጨረርታ የምንለው ሙቴሽን ያመጣል ማለት ነው። ሁለተኛው ኤክስሬይ ነው። ኤክስሬይም እንደዛው ሙቴሽን ከሚያመጡ ነገሮች ውስጥ አንድ ነው ማለት ነው። ስለዚህ ለሕክምና ሆስፒታል ውስጥ አንድ ሰው ኤክስሬይ የሚያነሱበት ጊዜ ሌላ ሰው ወደ ውስጥ ማግባት የለበትም ማለት ነው። ምክንያቱም ሙቴሽን ሊያመጣ ስለሚችል ማለት ነው። ዛሬ አልትራ ቫዮሌት ራዲዬሽን የፀሐይ ብርሃን ጨረርታው ከባድ አልትራ በጣም ከባድ የሚሆን ከሆነ ይሄ ሙቴሽን ያስከትላል ማለት ነው። ያስከትላል። ዛሬ ኒኩለር ራዲዬሽን ኒኩለሮች የሚሰሩበት ጊዜ ከኒኩለር የሚወጡ ጨረርታዎች ሰው ላይ ማውረድ የለባቸውም። እነኚህም ምን ያስከትላሉ ሙቴሽን ያመጣሉ ማለት ነው። ዛሬ ሰርተድ ኬሚካል ሰብስታንስ የተወሰኑ ኬሚካሎችም ሙቴሽን ሊያመጡ ይችላሉ። This agent can also be called as mutagenic agents or mutagens. ስለዚህ እነኚህ ነገሮች ሙቴሽን የሚያመጡ ነገሮች
ሙታጄኒክ አጀንትስ ብለን እንጠራቸዋለን ወይ ሙታጄንሲ ብለን እንጠራለን ማለት ነው። There can be large structural change involving the whole chromosome or part of chromosomes or change that involved only a single base. ስለዚህ ሙቴሽን ስንል ሆል ክሮሞዞም ሊሆን ይችላል። ይሄ ስትራክቸራል ቼንጅ የሚመጣበት ምክንያት ሁሉም ክሮሞዞሞች ሲቀየሩበት ሊሆን ይችላል፣ ወይ ደግሞ ፓርት ኦፍ ክሮሞዞም ሲቀየሩ ሊሆን ይችላል፣ ወይ ደግሞ ሲንግል ቤዝ ሊሆን ይችላል በአጠቃላይ ማለት ነው። So let us see briefly point mutations. The change involving only a single base are called point mutation. ስለዚህ ሙቴሽን አንድ ቤዝ ብቻ ላይ ዲፔንድ የሚሆን ከሆነ ቼንጁ በአንድ ቤዝ ብቻ የመጣ ምክንያት ከሆነ ይሄ ፖይንት ሙቴሽን ብለን ወይ ደግሞ የነጥብ ሙቴሽን ብለን እንጠራለን ማለት ነው። There are several types of point mutations in which one of the bases of DNA sequence genes is altered, usually being copied wrongly when the DNA replicates. ስለዚህ ፖይንት ሙቴሽን የሚያመጡ ነገሮች ዲኤንኤ ሲኩዌንስ ቤዞች ሲቀያየሩ ነው፣ ኦልተርድ ሲሆኑ ፖይንት ሙቴሽን ይከሰታል ማለት ነው። ስለዚህ እንደዛውም ሮንግሊ ቤዞች ኮፒ የሚሆኑ ከሆነ ዲኤንኤ ሪፕሊኬት የሚሆንበት ጊዜ ፖይንት ሙቴሽን ይፈጠራል ማለት ነው። The different point mutations are ስለዚህ በአጠቃላይ ፖይንት ሙቴሽን በሶስት ተከፍለን እናያለን። አንደኛ ሰብስቲቱሽን ነው። አንድ ቤዝ በሌላ ቤዝ ከተተካ ሰብስቲቱሽን ብለን እንጠራለን። ሌላ አዲሽን ነው። አዲሽን ሙቴሽን የምንለው ደግሞ አንድ ካሉት ቤዞች ላይ አንድ ሲጨመር አዲሽን ሙቴሽን እንላለን። ዛዘር ኢዝ ዲሌሽን ነው። ዲሌሽን ፖይንት ሙቴሽን የምንለው ካሉት ዲኤንኤ ቤዞች አንዱ የሚጠፋ ከሆነ ይሄ ምን ብለን እንጠራለን? ዲሌሽን ሙቴሽን ብለን እንጠራለን ማለት ነው። These mutations occur quite randomly when the DNA is replicating and each involving the change to just one base, but the change to gene can be dramatic and the result can be protein of the gene should be coded for, not made to all, or a different protein is made. ስለዚህ ሙቴሽን የሚመጣበት ምክንያት ዲኤንኤ ሪፕሊኬት የሚሆንበት ጊዜ ራንደምሊ ቤዞች የሚቀያየሩ ከሆነ ስለዚህ ይሄ ድራማቲክ የሆነ ፕሮቲን የሚፈጠር ከነኚህ የተቀየሩ ምክንያት ቤዞች የተቀየሩ ምክንያት የሚመረተው ፕሮቲንም ይቀየራል ማለት ነው። ይሄ ደግሞ ለሁሉም ፕሮቲን ዲፍረንት የሆኑ የሚመጡ ከሆነ ፖይንት ሙቴሽኑ በጣም ከባድ ይሆናል ማለት ነው። A point mutation is change in a single nucleotide in DNA. ስለዚህ ፖይንት ሙቴሽን ማለት አንድ ሲንግል ኑክሊዮታይድ ዲኤንኤ ውስጥ የሚቀየር ከሆነ ፖይንት ሙቴሽን ያስከትላል ማለት ነው። This type of mutation is usually lesser than chromosomal mutation. ስለዚህ በአጠቃላይ ፖይንት ሙቴሽን የምንለው ከክሮሞዞማል ሙቴሽን ትንሽ ይሻላል ማለት ነው። ክሮሞዞማል ሙቴሽን በጣም ከባድ ሲሪየስ የሆነ ክሮሞዞማል ቼንጅ ነው ማለት ነው፣ ወይ ሙቴሽን ነው። An example of point mutation is mutation that changes codon UU to codon UCU. ፖይንት ሙቴሽን ምሳሌ መውሰድ የምንችለው ለምሳሌ ኮዶን ዩዩ ወደ ኮዶን ዩሲዩ ከሚቀየር ከሆነ ይሄ ፖይንት ሙቴሽን ብለን እንጠራለን። ለምሳሌ መጀመሪያ ላይ ያሉት 3 ዩ ነው። ከ3 ዩ መሃል ላይ ያለው ዩራሲል በሳይቶሲን ተቀይሯል ማለት ነው። መጀመሪያ ላይ 3 ዩራሲል ነበሩ። ሁለተኛ ላይ ግን ዩራሲል ሳይቶሲን ዩራሲል ነው። ስለዚህ ሳይቶሲን ዩራሲል በሳይቶሲን ተቀይሯል። ስለዚህ ይሄ ፖይንት ሙቴሽን ነው ማለት ነው። አንድ ቤዙ በዩራሲል ቤዝ በሳይቶሲን ቤዝ ተቀይሯል። ስለዚህ ይሄ ሰብስቲቱሽን ብለን ማጥራት እንችላለን። ፖይንት ሙቴሽን ነው ማለት ነው። ቴብል 4.2 ዲስክሪፕሽን ኦፍ ፖይንት ሙቴሽን እሺ ቴብል 4.2 ፖይንት ሙቴሽን ዲስክሪፕሽን ነው። ታይፑ ምንድነው? ይሄ ፖይንት ሙቴሽን ሲፈጠር ምን አይነት ነው? እንደዛውም ዲስክሪፕሽን ምን ይመስላል ግለጻው ማለት ነው። ኤግዛምፕል እና እንደዛውም ኢፌክት ወይ ጉዳቱ ምንድነው የሚል ነው። ሳይለንት ሙቴሽን የምንለው የተቀየረው ሙቴትድ ኮዶን ኮድስ ፎር ዘ ሴም አሚኖ አሲድ የተቀየረው ኮዶን ለተመሳሳይ አሚኖ አሲድ ኮድ የሚያደርግ ከሆነ ለምሳሌ ግሉታማይን ሲኤኤ ሳይቶሲን አድኒን ቼንጅድ ቱ ሳይቶሲን
አድኒን ጓኒን ስለ በዚህ ጊዜ አድኒን ወደ ጓኒን ተቀይሯል ግን ይሄ ኮዱን የተቀየረው ኮዱን ለተመሳሳይ አሚኖ አሲድ ኮድ ያደርጋል ስለዚህ ምንም ኢፌክት አይኖርም ማለት ነው ሁለተኛ ሚንሰንስ ነው ሚንሰንስ የምንለው ሙቴትድ ኮዶንስ ፎር ዲፈረንት አሚኖ አሲድ ስለዚህ የተቀየረው ኮዶን ለተለየ ወይ ደግሞ ዲፈረንት ለሆነው አሚኖ አሲድ ኮድ የሚያደርግ ከሆነ ለምሳሌ CAA ግሉታማይን ወደ CCA ወደ ፕሮላይን የሚቀየር ከሆነ ይሄ ቫራሚል የሆነ ኢፌክት ያመጣል ማለት ነው ሶስተኛ ናንሴንስ ነው ናንሴንስ ስንል ሙቴትድ ኮዶን ኢዝ premature stop codon ሙቴትድ ኮዶን የተቀየረው ኮዶን ወደ ስቶፕ ኮዶን የሚቀየር ከሆነ ለምሳሌ ግሉታማይን CAA ወይ ሳይቶሲን አደኒን ቼንጅድ ቱ ስቶፕ ኮዶን ወደ ስቶፕ ኮዶን የሚቀየር ከሆነ ይሄ ሲሪየስ የሆነ ከባድ የሆነ ጉዳት ያደርሳል ማለት ነው ስለዚህ ፖይንት ሙቴሽን ስንል በሶስት አይነት ማለት እንችላለን ማለት ነው ሳይለንት ሊሆን ይችላል ምንም ጉዳት የማይመጣው ሚንሰንስ ሊሆን ይችላል የተቀየረ ፕሮቲን የሚመረትበት ሊሆን ይችላል ማለት ነው ቫራብል ሌላው ናንሰንስ ምንም ፍቺ የማይሰጥ ጉዳት የማያደርስ የምንለው ናንሰንስ ሊሆን ይችላል ማለት ነው Let us see substitution mutation. Substitution mutation ka point mutation አንዱ ነው guanine replace thymine in this substitution. ለምሳሌ guanine በታይሚን ከተቀየረ ይሄ point mutation substitution የተተካው ብለን እንጠራለን ማለት ነው። The triplet adenine thymine has been changed to adenine thymine guanine. No other triplet is affected. ለምሳሌ እዚህ ውስጥ የመጨረሻ ታይሚን ወባጓንን ተቀይሯለች ስለዚህ ትሪፕሌት ውስጥ ሌሎች ካልተቀየሩ አንዱ ብቻ ካልተቀየረች ይሄ ሰብስቲቱሽን ታይሚን በጓንን ተሳካለች ይሄ ምን ይባላል ሰብስቲቱሽን ሙቴሽን ብለን እንጠራለን ማለት ነው the original triplet adenine thymine codes for amino acid isoleucine ለምሳሌ የመጀመሪያው ትሪፕሌት ኮዶን adenine thymine ኮድ የሚያደርገው አሚኖ አሲድ isoleucine ይባላል however the new triplet adenine thymine guanine codes for methionine ሁለተኛው ግን ይሄ ኒው ትሪፕሌት የተፈጠረው አድ ጓኒን ሲጨመር በታይሚን ቦታ ሲተካ እሱ ኮድ የሚያደርገው ትሪፕሌት ለሜቲዮኒን አሚኖ አሲድ ነው ስለዚህ ይሄ ሲል ላይ ማለት እንችላለን ለምሳሌ የመጀመሪያ የነበረው አድኒን ታይሚን ለአይሶሉሲን አሚኖ አሲድ ኮድ ያደርጋል ኦሪጂናል ሲኩዌንስ ላይ ሙቴትድ የተቀየረው ሲኩዌንስ ላይ አድኒን ታይሚን ጓኒን ለሜቲዮኒን ኮድ ያደርጋል ስለዚህ ይሄ ምን ብለን እንጠራለን ሰብስቲቱት ይሄ ታይሚን ለጓኒን ሰብስቲቱት ያደረገ ስለዚህ ስራቸው የተለያየ ይሆናል ሙቴትድ ሲኩዌንስ ይሆናል ማለት ነው ሁለተኛው የመጀመሪያው ኦሪጂናል ሲኩዌንስ ሲሆን ሁለተኛው የተቀየረው ሙቴትድ ሲኩዌንስ ነው ማለት ነው As a result, different protein will be synthesized which may or may not be significantly different from the original. ስለዚህ በዚህ ምክንያት የሚመረተው ፕሮቲን ከመጀመሪያው significantly ብዙም ባይለይም ከኦሪጂናሉ ትንሽ ሊለይ ይችላል ማለት ነው ከዚህ በዚህ ምክንያት የሚመረተው ፕሮቲን One of the different amino acids in a protein does not always make functional change. ስለዚህ አንድ amino acid protein የሚመረት ላይ ሁል ጊዜ functional ላመርት አይችልም ማለት ነው If the substitution of just one base in a sixth triplet of the gene coding for one of four polypeptide in the hemoglobin molecule alter triplet from guanine adenine guanine to guanine thymine guanine ስለዚህ ሰብስቲቱሽኑ one base six triplet ውስጥ ስድስት ትሪፕሌት ውስጥ ኮድ የሚያደርገው ለአራት ፖሊፔፕታይድ ሄሞግሎቢን ውስጥ የሚሆን ከሆነ ይሄ ትሪፕሌት አልተር ይሆናል ማለት ነው የተቀየረ ከጓኒን አደኒን ጓኒን ወደ ጓኒን ታይሚን ጓኒን የሚቀየር ከሆነ ይሄ ሄሞግሎቢን ላይ እሱ ኮድ የሚያደርገው ፕሮቲን የተለየ ሊሆን ይችላል ማለት ነው This result in amino acid valine replacing glutamate in polypeptide chain ስለዚህ ይሄ በዚህ ምክንያት አሚኖ አሲድ ቫሊን ወደ
ግሉታሜት ሊቀየር ይችላል። ይሄ ፖሊፔፕታይድ ቼን ውስጥ ወደዚህ ሊቀየር ይችላል ማለት ነው። the different hemoglobin molecule form result in condition known as sickle cell anemia ይሄ ደግሞ ቫሊን ግሉታማይን ሪፕሌስ ሲያደርግ ይሄ ሄሞግሎቢን ውስጥ ሲክል ሴል አኔሚያን ሊያስከስት ይችላል ማለት ነው። ስለዚህ መጀመሪያ ላይ የነበረው ግሉታሚክ አሲድ ነበረ። ይሄ ደግሞ ጓኒን አዴኒን ጓኒን ወደ ጓኒን ታይሚን ጓኒን ሲቀየር ወደ ቫሊን ሲቀየር ይሄ ምን ያመጣል ማለት ነው። በዚህ ምክንያት ሲክል ሴል አኔሚያ የሚባለው ኖርማል ሄሞግሎቢን ወደ ሲክል ሴል አኔሚያ ሊቀየር ይችላል ወይ ደግሞ ወደ ደም እንዲቀነስ ሊያደርግ ይችላል ማለት ነው። the other is addition and deletion mutation ሌላው addition እና deletion mutation ነው። in a deletion mutation a base is missed out during replication whereas in addition an extra base is added ስለዚህ deletion ውስጥ deletion mutation የምንለው አንድ ቤዙ missed out ከውስጡ ሲጠፋ deletion mutation ብለን እንጠራለን። whereas in addition ውስጥ ደግሞ አንድ ቤዝ ጭማሪ የሚጨመር ከሆነ ይሄ addition mutation ብለን እንጠራለን ማለት ነው። ለምሳሌ ይሄ መጀመሪያ የነበረው ኦሪጂናል ሲኩዌንሱ ታይሚን አድኒን ሳይቶሲን ታይሚን ጓኒን ሳይቶሲን አድኒን ጓኒን ታይሚን ነበር። ግን በዚህ ታይሚን በሳይቶሲን ሲቀየር ይሄ ምን ይባላል? ቤዝ ሰብስቲቱሽን ብለን እንጠራለን ወይ ደግሞ ሰብስቲቱሽን ሙቴሽን ብለን እንጠራለን ማለት ነው። እንደዛው ኦሪጂናል ሲኩዌንስ ላይ ሳይቶሲን እና ታይሚን መሃል ላይ አንድ ሳይቶሲን ሲጨመር ይሄ ቤዝ አዲሽን ይባላል ማለት ነው። እዛ ላይ የነበሩ ፍሬም ሺፍት እንትና ቤዞች ከታይሚን እስከ መጨረሻ ያሉት ትንሽ ወደፊት ጠጋ ይላሉ። ምክንያቱም አንድ ቤዝ መሃላቸው ስለገባ ስለዚህ ፍሬም ሺፍት አስከስቷል ማለት ነው። ለምን ቤዞቹ ከነበሩ ቦታ ወደፊት ስለተንቀሳቀሱ ፍሬም ሺፍት አለ ማለት ነው። እንደዛውም ቤዝ ዲሌሽን የምንለው ከኦሪጂናል ሲኩዌንሱ ላይ ታይሚን ዲሌት ሆና ወደ ውጭ ስትወጣ ወደ መጨረሻ ከነበሩ ወደ ውስጥ ትንሽ ጠጋ ይላሉ ማለት ነው። ስለዚህ ይሄ ዲሌሽን ሙቴሽን ብለን እንጠራለን ወይ ቤዝ ዲሌሽን ብለን እንጠራለን። ይሄም ፍሬም ሺፍት ያስከስታል ማለት ነው። እዚህ ላይ በደንብ ማየት አለብን። አዲሽን ላይ አንድ ቤዝ መሃል ሲገባ የነበሩ ቤዞች ወደፊት ጠጋ ይላሉ። ስለዚህ ፍሬም ሺፍት አስከስቷል ማለት ነው። እንደዛም ዲሌሽን ከውስጣቸውም አንድ ቤዝ ስትጠፋ ዲሌት ስትል ወደ ከመጨረሻ ወደ ውስጥ ቤዞቹ ጠጋ ይላሉ። ስለዚህ ይሄም ፍሬም ሺፍት አስከስቷል ማለት ነው። both deletion and addition are more significant mutation than substitution ስለዚህ ሁለቱም deletion እና addition mutations ከsubstitution more significant የሆኑ mutation ናቸው። the reason for this is that they do not just alter the triplet in the which the mutation occurs ስለዚህ ይሄ ምክንያቱም እነሱም የሚፈጥሩ ሙቴሽን ቀጥታ ቤዞቹን በማቃየር አይደለም ማለት ነው። ቀጥታ ትሪፕሌቱን ሳይነኩ አንድ ከውስጣቸው አንድ ሲጠፋ ወይ ደግሞ አንድ ላይ አንዱ ሲጨመር ነው። ምክንያቱም ይሄ ሞር ፍሪኩዌንት ማድረጋቸው ማለት ነው። because there is one fewer or one extra base the whole sequence after point mutation ስታርት ስለዚህ ይሄ ምክንያቱም አንድ ቤዝ ሊጨመር ይችላል ወይ ሊቀነስ ይችላል። ስለዚህ ሁሉም ሲኩዌንሱ ይቀየራል ማለት ነው። ከፖይንት ሙቴሽን ሁሉ ሲኩዌንሱ ይቀየራል። ስለዚህ ይሄ ሞር ሲግኒፊካንት ነው ማለት ነው። why we say that there has been frame shift and this are frame shift ስለዚህ ምን ብለን እንጠራለን? አንድ ኤክስትራ ቤዝ መጨመር ወይ መቀነሱ ይሄ ፍሬም ሺፍት ያስከተለ ወይ ቤዞች ወደ ውስጥ ጠጋላሉ ወይ ደግሞ ወደ ውጪ ወጣ ስለሚሉ ወደ ጠጋ ስለሚሉ ይሄ ፍሬም ሺፍት ሙቴሽን ያስከትላል ማለት ነው። totally different messenger RNA is produced if one is produced at all non functional protein or no protein at all ስለዚህ ቶታሊ messenger RNAዎች produced ይሆናሉ። ስለዚህ ይሄ one protein one አንዱ ሁልጊዜ ሊመረት ይችላል ወይ ደግሞ ላይመረት ይችላል። ስለዚህ ይሄ ነን ፋንክሽናል ፕሮቲኖች እንዲመረቱ ያደርጋል። ወይ ደግሞ በአጠቃላይ ፕሮቲኖችም ላይመረቱ ይችላል በዚህ ምክንያት ማለት ነው። sometimes a whole triplet is missed out or inserted ስለዚህ አንዳንድ ጊዜ ሁሉም ትሪፕሌቶች
ሊጠፉ ይችላሉ ወይ ደግሞ አዲስ የሆኑ ትሪፕሌቶች ሊጨመሩ ይችላሉ ማለት ነው። this will result in either one extra or one fewer codon in messenger RNA ይሄ ደግሞ ምን ያመጣል? በዚህ ምክንያት አንድ ኤክስትራ ቤዞች ሊጨመሩ ይችላሉ ወይ ደግሞ ኮዶኖች ሊቀነሱ ይችላሉ። ይሄ ሜሴንጀር RNA ውስጥ ማጨመርና ማቀነስን የኮዶን ያመጣል ማለት ነው። In turn, this will lead to one extra or one fewer amino acid in polypeptide chain. ስለዚህ በዚህ ምክንያት አንድ ኤክስትራ አሚኖ አሲድ ወይ ደግሞ አንድ አሚኖ አሲድ ቅናሽ ፖሊፔፕታይድ ቼን ውስጥ ሊፈጠር ይችላል ማለት ነው። ስለዚህ another way of thinking about friendship ስለዚህ ስለ friendship ስናስብ ይሄን ማለት እንችላለን ማለት looking the sequence of letter ስለዚህ እነኚህ ሌተሮች ሲኩዌንሳቸውን ብናይ if we give this reading frame the three letters in becomes ስለዚህ ለዚህ አረፍተ ነገር ፍቺ እንድትሰጥ በሶስት ፊደሎች ብናከፋፍል the man was hot and ran for his hat የሚል እናገኛለን ማለት ነው። and it makes sense ስለዚህ ይሄ ሴንስ አለው ማለት ነው። ይነበባል፣ ትርጉም ይሰጣል። but if we take out the s at the end of was the deletion mutation it becomes ስለዚህ ግን was ከሚለው ቃል s1 ብናጠፋ deletion mutation ያስከስታል። ስለዚህ ይሄ ከዛ በኋላ በሶስት ሌተር ብናከፋፍል ዘማን ካለ በኋላ WAHOTA የሚል እናገኛለን። እስከ መጨረሻ ምንም ፍች ሳይሰጥ ይቀራል ማለት ነው። in other words no longer makes sense ስለዚህ ይሄ ሴንስ ምንም አይሰጥም። ዘማን ካለ በኋላ ምንም ሴንስ አይሰጥም፣ ምንም ትርጉም የለውም። the genetic in genetic terms it is missense mutation ስለዚህ genetic term ውስጥ ምንም ፍች የሌለው missense mutation የሚልን ይሰጠናል ወይ እናገኛለን ማለት ነው። ስለዚህ missense mutation ይሆናል ማለት ነው። ዛሬ ክሮሞዞማል ሙቴሽን ሁለተኛ ሙቴሽን የምንለው ክሮሞዞማል ሙቴሽን ነው። ክሮሞዞማል ሙቴሽን is a mutation involving a longer segment of DNA ክሮሞዞማል ሙቴሽን የምንለው ሁሉም የዲኤንኤ ሴግመንቱ ላይ የሚመጣው ቅይር ወይ ደግሞ ሙቴሽን ነው ማለት ነው። Chromosomal mutation occurs when there is any change in arrangement or structure of the chromosome. ስለዚህ chromosomal mutation የሚመጣው chromosomal structure ላይ ወይ ደግሞ chromosomal arrangement ላይ የሚመጣው ቅየር ወይ change chromosomal mutation ያስከስታል ማለት ነው። Chromosomal mutation occurs most often during meiosis at crossing over in process first. Chromosomal mutation ብዙ ጊዜ የሚመጣው ወይ የሚከሰተው crossing over የማዮሲስ ሂደት ላይ crossing over process first ላይ ነው ማለት ነው። There are several different mutation types that result in change in structure of the chromosomes such as duplication, deletion, inversion and translocation. ስለዚህ ክሮሞዞማል ሙቴሽን የሚያመጡ ብዙ አይነቶች በብዙ ምክንያት ስትራክቸር ሪዛልት ሊሆን ይችላል ማለት ነው። ስለዚህ ክሮሞዞማል ሙቴሽን የሚመጣው ዳብሊኬሽን ምክንያት ሊሆን ይችላል። ክሮሞዞሞች ሲባዙ፣ ዳብል ዲሌሽን ክሮሞዞሞች ሲጠፉ፣ ኢንቨርሽን ክሮሞዞሞች ከውስጥ ሌሎች ሲጨመሩ፣ ትራንስሎኬሽን ባሉበት ክሮሞዞሞች ቦታቸው ሲቀየሩ የሚመጣው ምክንያት ሊሆን ይችላል ማለት ነው። ሌታሲ ዳብሊኬሽን የምንለው መጀመሪያ የነበሩ ሲባዛ ማለት ነው። ለምሳሌ ቢ ክሮሞዞሞችን ብንወስድ ከመጀመሪያው አንድ ቢ ብቻ ነበረች፣ ስለዚህ ሁለት ሆና ተገኘች ማለት ነው። ስለዚህ ዳብሊኬትድ ሆናለች፣ ተባዛለች ማለት ነው። ስለዚህ ይሄ ዳብሊኬሽን ክሮሞዞም ሙቴሽን ያመጣል ማለት ነው። ሌላው ዲሌሽን ነው። ከውስጡ ካሉት ክሮሞዞሞች አንዱ ከመሃላቸው የሚጠፋ ከሆነ ዲሌሽን ክሮሞዞማል ሙቴሽን ያመጣል ማለት ነው። ለምሳሌ ቢ የለችም ማለት ነው። ቢ ከኤ እና ከሲ መሃል ስትጠፋ ይሄ ዲሌሽን ክሮሞዞማል ሙቴሽን ያመጣል ማለት ነው። ሌላው ኢንቨርሽን ነው። ኢንቨርሽን የምንለው ክሮሞዞሞች ቦታቸው ሲቀየሩ ማለት ነው። ለምሳሌ መጀመሪያው የነበረው ኤቢሲ ዲኢኤፍ ነበር፣ ግን ከዛ በኋላ ኢንቨርሽን የምንለው ኤኢዲ ዲ እና ቀጥሲ ቦታቸው ተቀያይሯል። እንደዛውም
ቢ እና ኢም ቦታ ተቀያይሯል ማለት ነው። ስለዚህ ይሄ ኢንቨርሽን ክሮሞዞማል ሙቴሽን ያመጣል ማለት ነው። ሌላው ትራንስሎኬሽን ነው። ትራንስሎኬሽን የምንለው ክሮሞዞማል ሙቴሽን ክሮሞዞሞች ቦታቸው የሚቀያየሩ ከሆነ ለምሳሌ ስሞል ኢ ካፒታል ኢ ቦታ ተቀይራለች፣ እነዚህም ስሞል ኤፍ እና ካፒታል ኤፍ ቦታቸው ተቀያይሯል ማለት ነው። ይሄ ምን ያመጣል ማለት ነው? ትራንስሎኬሽን ክሮሞዞማል ሙቴሽን ያመጣል ማለት ነው። There are much bigger events than point mutation and usually result in death of the cell. ስለዚህ ይሄ ከፖይንት ሙቴሽን በጣም ከባድ የሆነ ሙቴሽን ነው። ቀጥታ የሴሎች ሞትም ሊያመጣ ይችላል። ሴሎች ሊገል ይችላል ማለት ነው። ሴሎች ከሞቱ ሰው የሆል ኦርጋኒዝም ይሞታል። they also affect the whole organism። ስለዚህ በአጠቃላይ ሁሉም ሙሉ ኦርጋኒዝም እንዲሞት ምክንያት ሊሆኑ ይችላሉ። For example, if essential part of DNA are affected by chromosomal mutation, a fetus may be aborted. ስለዚህ የዲኤንኤ በጣም ጠቃሚ የሆኑ ፓርቶች የሚጎዱ ከሆነ ክሮሞዞማል ሙቴሽን ምክንያት እናቷ በሆድ የያዘችው ልጅ እንዲወጣ ወይ ደግሞ አቦርሽን እንድታደርግ ልጁ ከጽንሱ እንዲወጣ ሊያደርግ ይችላል ማለት ነው። There are different type of chromosomal mutation. Chromosomal mutation የምንለው የተለያዩ አይነቶች አሉ። ሞስት ክሮሞዞማል ሙቴሽን የምንላቸው በጣም ታዋቂ የሆኑ ክሮሞዞማል ሙቴሽን የምንላቸው ሁለት ናቸው። አንደኛ ክሮሞዞማል ሙቴሽን ፈርስት የሚባል ነው። ክሮሞዞማል ሙቴሽን አንደኛ የሚባል ነው። ሁለተኛው ደግሞ ክሮሞዞማል ሙቴሽን 2 የሚባል ነው ማለት ነው። ታይፕስ ኦፍ ክሮሞዞማል ሙቴሽን የክሮሞዞማል ሙቴሽን አይነቶች የምንላቸው አንደኛ ክሮሞዞማል ሙቴሽን ፈርስት የሚባል ነው። ክሮሞዞማል ሙቴሽን ፈርስት ኢንቮልቭ ዘ ፕሮሰስ ኦፍ ኢንቨርሽን አንደኛ ኢንቨርሽን ነው ክሮሞዞማል ሙቴሽን የምንላቸው። ሁለተኛው ዲሌሽን፣ ዱፕሊኬሽን ኦር አምፕሊፊኬሽን፣ ትራንስሎኬሽንን የምንላቸው ናቸው። ክሮሞዞማል ሙቴሽን ሰከንድ የምንላቸው ደግሞ ክሮሞዞማል አኒዮፖሊ ሊሆን ይችላል፣ አኒዮፕሎይድ ሊሆን ይችላል፣ እንደዛውም ፖሊፕሎይድ ሊሆን ይችላል ማለት ነው። ስለዚህ ለታሲ ክሮሞዞማል ሙቴሽን ፈርስት አንድ በአንድ ነው። Chromosomal mutation first. Mutation alters the structure of chromosomes since they are tend to break, and this piece of often form sticky ends. Chromosomal mutation first የምንለው chromosomal structure alter የሚቀየር ወይ alter የሚያደርግ ሲሆን ይሄ ደግሞ chromosomal mutation እንዲሰባበሩ ወደ ፒስ ወደ ትናንሽ የሆነ ፒሶች ስቲኪ እንዲፈጠሩ ያደርጋል ማለት ነው። Let us see inversion mutation which can be first chromosomal mutation. Inversion chromosomal mutation is a kind of chromosomal mutation first, and it is segment are reversed from in between. ስለዚህ ኢንቨርሽን ክሮሞዞሞች የምንላቸው ክሮሞዞሞቹ ቦታቸውን ተለቃቅተው ቦታቸውን የሚቀየሩ ከሆነ ከላይ ወደ ታች ኢንዲትዊን የሚቀየሩ ሪቨርስድ ሆኖ የምናገኝ ከሆነ ከነበሩ ተቃራኒ ሆኖ የምናገኝ ከሆነ ይሄ ኢንቨርሽን ክሮሞዞማል ሙቴሽን ይባላል ማለት ነው። A piece of chromosome is removed, then reattached, but opposite direction than it was originally. ስለዚህ ክሮሞዞማል ሙቴሽን ኢንቨርሽን የምንለው ክሮሞዞሞች ከተቆራረጡ በኋላ ተመልሶ የሚገናኙበት በተቃራኒ ዳይሬክሽን ከሆነ ይሄ ከኦሪጂናሉ በተቃራኒ ዳይሬክሽን ተመልሶ የሚጠጋጉ ከሆነ አታችድ የሚሆን ከሆነ ኢንቨርሽን ክሮሞዞም ይከሰታል ማለት ነው። When this does not include the center or centromere of the chromosome, it is called paracentric inversion. ይሄ ግን ይሄኛው ሪአታችድ ተመልሶ ሪአታችድ የሚሆኑ ሴንትሮሞሪን ወይ ሴንትሮሚር የሚባለውን ኢንክሉድ የሚያደርጉ ከሆነ paracentric inversion ይባላል ማለት ነው። When the inversion does include centromere, it is pericentric. ግን ተመልሶ ሪአታችድ የሚሆኑ ክሮሞዞሞች ሴንትሮሜርን ኢንክሉድ የሚያደርግ ከሆነ ወደ ሴንተራቸው ተመልሰው የሚይዛቸው ከሆነ ፔሪሴንትሪክ ብለን እንጠራለን ማለት ነው። Let us see the second one is deletion mutation, which is a chromosomal type of chromosomal first የምንለው is a mutation caused by one DNA nucleotide being omitted from the sequence. ይሄ deletion mutation የምንለው chromosomal mutation ከመሃላቸው one DNA nucleotide ኦሚትድ ወይ ዲሌት የሚሆን ከሆነ
chromosomal deletion ይፈጠራል ማለት ነው። Also known as partial non-monosomes, this occur when a piece of chromosome accidentally gets removed or deleted. እንደዛውም partial monosomes ተብለው ይጠራል ማለት ነው። ስለዚህ በአክሲደንታል ምክንያት አንድ ክሮሞዞም ኒክሎታይድ ከመሃላቸው ሪሙቭድ የሚሆን ወይ ዲሌት የሚሆን ከሆነ ፓርሻል ሞኖሶምስ ተብለው ይጠራል ማለት ነው። there can be case with one piece of deleted at the end terminal deletion. ስለዚህ በዚህ ምክንያት ኬስ ምክንያት አንድ piece of DNA ከመጨረሻ ላይ ዲሌት የሚሆን ከሆነ terminal deletion ብለን እንጠራለን። እንደዛውም two deletion, one deleted within the chromosome and one deleted at the end, interstitial deletion ስለዚህ ብለን እንጠራለን ማለት ነው። ከሁለቱ ዲሌሽን ካለ ማለት ነው መሃላቸው ላይ ክሮሞዞም አንድ ክሮሞዞም ከሚጠፋ ከሆነ እና መጨረሻ ላይ አንድ የሚጠፋ ከሆነ interstitial deletion ብለን እንጠራለን ማለት ነው። Macro deletions also occur when interstitial deletion in the chromosome are too small to be detected. ስለዚህ ሌላው ደግሞ ማክሮ ዲሌሽን ምን ሊፈጠር ይችላል ማለት ነው። ማክሮ ዲሌሽን የሚፈጠረው ዲሌትድ የሆነ ክሮሞዞም በጣም ትንሽ ከሆነ ዲቴክት ለማድረግ ከባድ ከሆነ ይሄ ማይክሮ ዲሌሽን ተብሎ ይጠራል ማለት ነው። the third one is duplication or amplification mutation የሚባል ነው። as the name implies, the extra copy of segment or the entire chromosome is present in the nucleus. ስለዚህ ስሙ እንደሚያሳይ ከሆነ ኤክስትራ ወይ ጭማሪ የሆነ የክሮሞዞም ሴግመንቱ የሚጨመር ከሆነ ይሄ ኒኩለስ ውስጥ የሚከሰት ይሆናል ማለት ነው። these are also known as partial trisomies. ይሄ ምን ተብሎ ይጠራል? partial trisomies ተብሎ ይጠራል ማለት ነው። often an organism that usually has 2 copies of chromosome will have 3 in case of duplication. ስለዚህ አንድ ኦርጋኒዝም ሁለት ክሮሞዞም የሚኖር ከሆነ በዳፕሊኬሽን ምክንያት 3 ክሮሞዞሞች ይኖረዋል ማለት ነው። this can happen anywhere along with chromosome, whether middle or on the end. ስለዚህ ይሄ በየትም ቦታ ክሮሞዞም ላይ ሊፈጠር ይችላል። ሚድል ላይ፣ ሴንተር ላይ ሊሆን ይችላል፣ እንደዛውም መጨረሻ ላይ ወይ እንደ ላይ ሊሆን ይችላል ማለት ነው። the other is translocation mutation ነው። አራተኛው ክሮሞዞማል ፈርስት ሙቴሽን የምንለው translocation mutation ነው። translocation chromosomal mutation follow the routine biological translocation. ስለዚህ ይሄ ክሮሞዞማል translocation mutation የምንለው የባዮሎጂካል translocation routine ተከትሎ የሚሆን ነው። this happen when a segment of chromosome break off and then relocated completely different chromosomes. ስለዚህ ይሄ የሚፈጠረው የክሮሞዞም ሴግመንቶች ከተሰባበሩ በኋላ ተመልሶ ቦታ ለማያዝ ቦታ የክሮሞዞሞች ቦታቸው ተቀይሮ ተመልሶ የሚገቡ ከሆነ ይሄ translocation mutation ያመጣል ማለት ነው። this creates fusion chromosomes as one type of chromosome fuses with another. ይሄ fusion chromosome ይፈጥራል ማለት ነው። ምክንያቱም አንድ ክሮሞዞም ከሌላ ጋራ ቦታን ቀይሮ ፉዝ ስለማያደርግ ማለት ነው። reciprocal translocation occurs when a piece of chromosome swap places. reciprocal translocation የሚፈጠረው የክሮሞዞም ፒሱ swap place የሚይዝው reciprocal translocation ይፈጠራል ማለት ነው። Robertsonian translocation occurs when a segment of chromosome is attached to another chromosome, causing elongation of it. Robertson translocation segment of chromosome የሚፈጠረው የክሮሞዞም ሴግመንት ከተቆራረጡ በኋላ አንድ ሌላ ክሮሞዞም ላይ ሄዶ አታች የሚሆን ከሆነ አንድ ክሮሞዞም እነሱ ሄዶ አታች የሆነበት በጣም ይረዝማል። ስለዚህ ይሄ ሮበርትሰኒያን ትራንስሎኬሽን ያመጣል ማለት ነው። there can be balanced or unbalanced wear. ስለዚህ ይሄ ባላንስድ ሊሆን ይችላል፣ አንዳንዴ unbalanced ሊሆን ይችላል ማለት ነው። balanced chromosome is fully functional with no missing genetic information. ስለዚህ balanced chromosomes የምንላቸው ፉሊ ፋንክሽናል ነው፣ ሙሉ በሙሉ ስራ ይሰራል፣ ግን ጄኔቲክ ኢንፎርሜሽን ምንም ሳያደርግ ካለ ማለት ነው። አንባላንስድ ክሮሞዞም የምንለው በጣም ኢምፖርታንት የሆኑ ፓርቶች የሌሉ የሚጠፉ ከሆነ
cannot function normal ስለዚህ እንደ ኖርማል ፋንክሽን አያደርግም ማለት ነው ወይ አይሰራም ማለት ነው The translocation of chromosome number 21 onto chromosome number 40 chromosomes causes common genetic mutation of Down syndrome ለምሳሌ chromosome number 21 ላይ chromosomal translocation የሚኖር ከሆነ ከ40 ክሮሞዞሞች ተቆርጠው ወደ 21 ላይ የሚጨመር ከሆነ ይሄ ኮመን ጄኔቲክ ሙቴሽን ያመጣል ማለት ነው ዳውን ሲንድሮም ተብሎ የሚታወቅ ያመጣል ማለት ነው ሁለተኛ ክሮሞዞማል ሙቴሽን 2 ነው The other type of chromosomal mutation categorize chromosomal mutation to than consists aneuploid and aneuploid and polyploid ስለዚህ ክሮሞሶማል ሙቴሽን 2 የምንላቸው በሁለት ይከፈላሉ እነሱም aneuploid እና polyploid ተብለው ይጠራሉ ማለት ነው The general category of these is called heteropolyploid since they cause mutation by changing the number of chromosomes present in a cell ስለዚህ እነኚህ በአጠቃላይ ክሮሞሶማል ሙቴሽን ነምበር 2 የምንላቸው heteroploid ተብለው ይጠራሉ ምክንያቱም ይሄ ሙቴሽን የክሮሞዞም ሴሎች ውስጥ ያሉ ክሮሞዞም ቁጥሮች ስለሚያቀያይሩ heteroploid ተብለው ይጠራሉ ማለት ነው aneuploid የምንለው chromosomal mutation number 2 የምንለው this mutation either causes the loss or addition of chromosome by contraction of the chromosome set በcontraction chromosome set ምክንያት mutation ይሄ mutation loss or addition chromosome ያመጣ ከሆነ aneuploid chromosomal mutation 2 ብለን እንጠራለን ማለት ነው non disjunction during meiosis or mitosis usually result in this mutation ስለዚህ non disjunction meiosis እና mitosis ውስጥ chromosomal mutation non disjunction ካለ aneuploid ያመጣሉ ማለት ነው ሁለተኛ polyploid የሚባል ነው this mutation causes the creation of two sets of genomes within an organism polyploid የምንለው mutation two sets of genomes within an organism ውስጥ ካሉ mutation ካለ ይሄ polyploid ይባላሉ ማለት ነው It is not usually common naturally however it is observed in some plants naturally በተፈጥሮ ይሄ polyploid የምንላቸው በተፈጥሮ የለም ግን ይሁን እንጂ አንዳንድ እጽዋቶች ውስጥ polyploid እናገኛለን ማለት ነው It usually causes effect like giantism and reduction of fertility ይሄ usually polyploid የሚያመጣው ነገር ምንድነው giantism በጣም ረጅም የርዝማኔ እንዲኖር ያመጣሉ እንደዛውም fertility የማራባት እንትናቸው በጣም እድላቸው በጣም የቀነሰ እንዲሆን ያደርጋሉ ማለት ነው That is the advantage of chromosomal mutation ነው ሌላ የክሮሞሶማል ሙቴሽን ጥቅሞች ነው እንደዛውም ጉዳቶችም ይኖራል ስለሚኖሩ እና ለማለት ነው in the cases chromosomal mutation can be benefit the organism ስለዚህ chromosomal mutation አንዳንድ cases in some case ጥቅም ሊኖር ይችላል ግን ብዙ ኬዞች ውስጥ አሁን የተወሰኑ ኬዞች ውስጥ ጥቅም ሊኖር ይችላል ማለት ነው some mutation can help an organism to survive better than others ስለዚህ የተወሰኑ ሙቴሽኖች አንዳንድ ኦርጋኒዝሞች ከሌሎች ኦርጋኒዝምስ more survive እንዲሆኑ ሊያደርጉ ይችላሉ ማለት ነው lactose tolerance become an advantage to however other when numerous population depend on cows and goats as a source of food ስለዚህ ላክቶስ ቶለራንስ የሆኑ አድቫንቴጅስ ሊሆኑ የሚችሉበት ኑመረስ ፖፑሌሽን ዲፔንድ የሚያደርገው ለምሳሌ የላምና የጎት ሶርስ ኦፍ ፉድ as a lactose source ሊጠቀሙ ይችላሉ ማለት ነው on other hand chromosomal mutation can be dangerous and even detrimental to the life of living organisms በሌላ ደግሞ ይሄ ክሮሞሶማል ሙቴሽን በጣም ከባድ ዳንጀረስ የሆነ ለህይወት ሰጊ የሆነ ሙቴሽን አይነት ነው ማለት ነው some of these can cause numerous problems with animal plant and
humans ስለዚህ እነኚህ ክሮሞዞማል ሙቴሽን የተወሰኑ ለሰው ልጅም ሊሆን ይችላል ለእንስሳቶች ለእጽዋቶች በጣም ከባድ የሆነ ችግሮች ወይ በሽታዎች ሊያስከስቱ ወይ ሊያመጡ ይችላሉ ማለት ነው The other is genetic disorder. ሌላ genetic disorder ነው there are specific disorder or disability caused by mutation within organism DNA ስለዚህ እነኚህ ዲስኦርደሮች ጄኔቲክ ዲስኦርደሮች ወይ ዲዛቢሊቲ የሚያመጡ ሙቴሽን ምክንያት የሚመጡ ኦርጋኒዝም ዲኤንኤ ላይ የሚከሰቱ ዲስኦርደሮች ናቸው ማለት ነው this can be small genetic issues that may be barely affect the individual or large issues may bring major concern to individuals ስለዚህ ይሄ በጄኔቲክ ኢሹ የምንላቸው በጣም ትንሽ የሆነ ጄኔቲክ ኢሹ አንድ ሰው ሊጎዳ ይችላል ወይ ላርጅ ኢሹ ሊሆን ይችላል ወይ ሰፊ የሆነ ማጀር ኮንሰርን አንድ ሰው ላይ በጣም ከባድ ተብሎ ሊታይ የሚችል ነገር ነው ማለት ነው ክሮሞዞማል ዲስኦርደር ሊስት ብለው ስለዚህ ክሮሞዞማል ሙቴሽን ዲስኦርደር ክሮሞዞማል ኦር ጄኔቲክ ዲስኦርደር ወይ ክሮሞዞማል ዲስኦርደር የሚያመጡ ነገሮች ወይ በሽታዎች የሚከተሉት ናቸው ማለት ነው አንደኛ ትራይሶሚ 21 ዳውን ሲንድሮም የሚባል ነው ክሮሞዞም ነምበር 21 ላይ ዱፕሊኬሽን የሚኖር ከሆነ ይሄ ዳውን ሲንድሮም በሽታ የሚባል ያስከስታል ማለት ነው እንደዛውም ክሮሞዞማል ነምበር 80 የሚባሉ አሉ ክሮሞዞማል ነምበር 30 ትራይሶሚ ነምበር 80 ነምበር ትራይሶሚ ነምበር 30 Nilfelter syndrome, XXY syndrome, Turner syndrome እና እንደዛውም triplet X syndrome የሚባሉ እነኚህ ሁሉ ምንድናቸው ክሮሞዞማል ዲስኦርደር የሚያመጣው የጄኔቲክ ዲስኦርደር ተብለን የምንጠራቸው ክሮሞዞማል ዲስኦርደሮች ናቸው ማለት ነው Thank you for watching this video. Don't forget like, subscribe, share, comment Ali Science YouTube channel. ይሄንን ቪዲዮ ስላዳመጣችሁ እጅግ አድርገን ማመሰግናችሁ Ali Science YouTube channel like, subscribe, share, comment ማድረጉ እንዳትረሱ ምክንያቱም like, subscribe ካደረጋችሁ እኔ የምለቁት ነገር ቶሎ እናንተ ጋር ስለሚደርስ like, subscribe, share ማድረጉ እንዳትረሱ እንደዛውም Ali Science YouTube channel like ያላደረጋችሁ ይሄንን ቪዲዮ ዛሬው like አድርጉ subscribe ያላደረጋችሁም ዛሬው subscribe በማድረግ ለእናንተ ጓደኞችም ቴሌግራም ግሩፕም ካላችሁ እዛ ላይ ሼር ማድረጉ እንዳትረሱ Ali Science YouTube channel ጎን ከሆናችሁ Ali Science YouTube ጠንክሮ እናንተ ጎን ሆኖ ለህልናንተ የማላደርጎ ነገር የለም ሁሉም ነገር ያደርጋል ማለት ነው ስለዚህ Ali Science YouTube channel ጎን ስትሆኑ ብዙ ነገሮችን ስለሚቀርብ እንደዛውም ሌላ ትምህርትም ጨምሬ በቅርብ ጊዜ ውስጥ ጨምሬ ስለሚመጣ በደንብ ጠንክራችሁ Ali Science YouTube channel ጎን ስትሆኑ በአክብሮት ጠይቃችኋለሁ ቀጣይ ቲቶሪያል ፓርት 9 ይዤ እስቀርብ ድረስ ቀጣይ ቲቶሪያል ፓርት 9 ይዤ እስቀርብ ድረስ መልካም ጊዜ ነው ላችሁ ታንክ ዩ ቸርክትማችሁ ዌልካም ባክ አገን